ሚራ ለሮቤል የሰጠችው አደንዛዥ መርፌ በሉሃና በኩል ተጋለጠባት። ሮቤል ሚራ የሰጠችው መድኃኒት እጅግ በጣም አደገኛ ከመሆኑ የተነሳ የአልጋ ቁራኛ ሆኗል። እናም ዛሬ ላይ የሚንቀሳቀሰው በሰዎች ድጋፍ ወይም እርዳታ ነበረ። እናም ከአልጋ ስር ተደብቆ አድናን ሊረዳው በሚሄድበት ሰዓት ክፉኛ እየተነጫነጨ ነው። ከወትሮ በተለየ እየተነጫነጨ የሚገኘው ሮቤል በአድናን በኩል ሌላ ጭንቀት እየወለደበት መጥቷል። ታዲያ በስከ መጨረሻ ምን እንዳደረገችው ለሉሃና መቀባጠር ጀምረዋል። ሮቤል በደረሰበት ነገር ሉሃና እያስመሰለ ስለመሰላት ብዙም አልተረዳቸውም ነበረ። እስከ መጨረሻ ግን የደረሰበትን ነገር ለሉሃና ተናዘዘ። አደንዛዥ መርፌ ከወጋችው በኋላ እንዲህ አይነት ችግር እንደመጣበትም ለሉሃና ነግሯታል። ሉሃና የመኝታ ክፍሎችን ፈተሸቻቸው። ያገኘችው የተወጋበት መርፌ ነበረ። እንዲሁ መድኃኒቱንም ስትከታተል በሚራ እንዝላልነት ቦርሳ ውስጥ ገብታም የወሰደውን መድኃኒት እንድትመለከት አደረገች። መድኃኒቱን ካነበበችው በኋላ ግን ምን ያህል አደገኛ እንደሆነ ተረዳች። ሮቤል የመዳን እድሉም 10% እንደሆነ ማረጋገጠች። ይህንን ለሮቤል ነገረችው። ይቺ ውሻ ልጅ አታደርገውም አለ። ይሁን እንጂ የአልጋ ቁራኛ ሆኖ የቀጠለው ሮቤል እዚህ ጭንቀት ውስጥ ያለው በሚራ በኩል ግን ሌላ ደስታን እየወለደላት መጥቷል። ምክንያቱም የምፈልገው ይሄ ነበር፣ የኔ ህይወት ያንተ መቀለጃ አይደለም። እንዲህ አንተ በእኔ ስትሳለቅና ለማሾፍ ስትሞክር ዋጋህን አገኘህ እያለችው ነው። ታዲያ በስከ መጨረሻም አደንዛዥ መርፌ ሰጥታው ሮቤል ያልጋ ቁራኛ እንደሆነ ለአድናን ስትነግረው አድናን ጉርቧን አንቃት፣ መድኃኒቱንም አነበበው። ምንም እንኳን ሮቤል በወንድሙ ላይ የሰራው ወንጀል አደገኛ ቢሆንም የሚራ ጉዞ ደግሞ እጅግ አስፈሪ ነው። እንደተባለው ሮቤል የመዳን እድሉ 10% ከሆነና የዊልቸር ጥገኛ ካሊያም ደግሞ ኑሮውን በዚህ ሁኔታ ካደረገ ይቺ ሰው ከመግደል ባልተናነሰ ወንጀል ነው የሰራችበት ማለት ነው። የሉሃና ድራማ ተከታታዮች እስኪ በዛሬው ክፍል ቀሪዎችንም እንዳብሳቸው። በባለፈው ክፍል መርፌው ወግታው ከዛ በኋላ እኔን መንካት ዋጋ ያስከፍላል፣ በእኔ በላይ ሉሃናን ወዳታለሁ ብለህ ስትናገር አታፍርም እንዴ አለችው። ይህኔ ሮቤል እንደ ቀልድ ነበር የተመለከተው። ማለትም የወሰደው ወይም የተወጋው መርፌ ያን ያህል ጉዳት ያመጣብኛል ብሎ አላሰበም ነበረ። ታዲያ ከመኝታ ክፍል ተኝቶ መንቀሳቀስ ይሳነዋል። ሁኔታ እየጮኸ በነበረበት ሰዓት አድናን ወደ ክፍሉ ያምራል። ሊረዳው ሞከረ። በከፍተኛ ሁኔታ ጉዳት እንደደረሰበት ማየ። ከወትሮ በተለየ ዝንፍልፍል ሲልና ሚዛኑ ስቶ ሲወድቅበትም ተመለከተ። አድናን ሮቤል በድነው አይመስለኝም ወይኔ ወንድም ያለ። ሉሃና ግን እያስመሰለ ነው። ተው አድናን ተው፣ ራስን ጠብቅ፣ ብዙ ጊዜ ነገርኩ አትሰማኝም አለችው። የዘወትር ጨዋታዋን ቀጠለች። ቢሆንም የዛሬው የተለየ ነው። በጣም ላብላብ እያለው ነው። ይኸው ሰውነቱ ዝሏል፣ ሊወድቅብኝ ነው በማለት ለሉሃና ይነግራታል። ሚራ በበኩሏ እሰይ የምፈልገው ይሄ ነበረ። እንግዲህ ሮቤል መራመድ አይችልም አለች። በመጀመሪያ አድናን እየታገለው ለማንሳት እየሞከረ በነበረበት ሰዓት ሚራ ስትሄድ ምን ነው ሮቤል ምን አጋጠመው አለች። እሱም የዛሬው ይለያል፣ ይኸው መነሳት አቅቶታል አለ። አድናን ከጎን ሆኖ እርዳታ አድርጎለት እንዲነሳ ሙከራ ቢያደርግም ሙከራው ግን ሊሳካለት አልቻለም። ተው እባክህ ይሻለዋል በማለት ተሳልቃበት ወጣች። ሁኔታዋ ምንም አላማረውም። አንዳች ተንኮል ከጀርባ እንዳደረገችበትም ሳይገነዘብ አልቀረም። ታዲያ እየተፈጠረውን ለሉሃና ሲነግራት የሚራ አኳኋን ማለትም ተሳልቃበት የወጣችበት አጋጣሚ ምን ሊሆን ይችላል በማለት ለሉሃና ይነግራታል። ጠርጣራዋ ሉሃና አንድ ነገር አደረገችው እንዴ ትላለች። ወደ ሮቤል ክፍል በማምራትም አሁን ያለበትን ሁኔታ ጠየቀችው። አላውቅም ሉሃና ምን እንዳደረገችኝ፣ ትናንትና የሆነ መርፌ ወቅታኝ ነበረ። ከዛ በኋላ ነው እግሬ ደነዘዘው። እንግዲህ አንተ የምትፈልገው ይህንን ነበረ። ለማንኛውም የተመኘውን አግኝተሃል አለችው። ይሁን እንጂ ሉሃና አላስቻላትም። የአሁኑ በጣም ከባድ ነው ሉሃና፣ አውቃለሁ፣ በደለኛ ነኝ። ሰጠችኝ መድኃኒት ከባድ ሳይሆን አይቀርም በማለት ለሉሃና ይነግራታል። ሉሃና ይህንን ስትሰማ ያቺ ተንኮለኛ እውነት መድኃኒት ሰጠችህ አታደርገውም አይባልም አለች። ትክክልም አደንዛዥ መርፌ እንደወጋችው ማለላት። ቀጥታ ወደ መኝታ ክፍል በማምራት ፍለጋዋን ቀጠለች። መርፌውን ማገኘችው። ሉሃና ይህንን መርፌ ካገኘች በኋላ ሚራን ከስር ከስር መከታተል ይኖርብኛል፣ በጭራሽ አለቃትም አለች። ሆኖም አሁን ላይ በየሄደችበት ክፍል የምትናገረውንና በሮቤል ላይ የምታደርሰውን ዛቻና ማስፈራሪያ እየተደበቀችም ታዳምጣት ነበረ።
እንዲሁም ብቻዋን ሆና ሮቤል ሰራውልህ፣ እሰይ ይጅህን አግኝተሃል፣ በእኔ ላይ ማሾፍ ዋጋ ያስከፍላል፣ ከእንግዲህ በኋላ ድንዙዝ ሆነህ ያልጋ ቁራኛ ሆነህ ትኖራታለህ ያለች ብዙ ነገር የምታወራውን ሉዋና ታዳምጣት ነበረ። ወደ መኝታ ክፍል በማምራትም ሮቤል መንቀሳቀስ እንደማይችል ይነግራታል። ጥሺ መድኃኒት ምንድን ነው? ይኸው አልንቀሳቀስም አለ። እሷም የምፈልገው ይህን ነው እሰየው በማለት ተሳለቀችበት። እሱም አንቺ ውሻ ልጅ ያደረግሽኝም ሁሉ ዋጋ አስከፍልሻለሁ ተባት። ይሁን እንጂ ለሚራ ምንም አልነበረም። ምክንያቱም መዳን ተስፋው በዜሮ እየተባዛ ነው ብላ ስለምታስብ ነበረ። የሚያደረግኩን ማለትም አደንዛዥ መርፌ እንደወጋችው ለነ አድናን የሚናገር ከሆነ የገደላትን የሳራን ታሪክ ለሉሃና እንደምትናገርና እንደምታስይዘው ዛተችበት። ሁለታችንም ከባባድ ሚስጥሮች አሉን፣ አንተ የኔን አወጣህ ማለት እኔም ያንተን አወጣለሁ እያለች አሁን ላይ ምንም የተደረገበትን ነገር ቢናገር ትዝትበታለች። ታዲያ ለሉሃና ሲናገር በሚስጥር ነበረ፣ ማለትም ለአድናን እንዳትናገርበት እያስጠነቀቃት ነበረ። ሆኖም ሉሃና ይህንን ከሰማች በኋላ ግን አላስቻላትም። ብዙ ነገሮች እየፈላለገች ሚራን ተጠያቂ ለማድረግም እየፈጠነች ነው። ሮቤል እዛው መኝታ ክፍል ሆኖ መንቀሳቀስ ተስኖት ከአልጋ ተነስቶ መሬት ላይ ሲወድቅ ወንድሙ አድናን ግን አላስቻለውምና ወንድሜ ምን ሆንክ? ምንድነው የሆንክብኝ? በማለት ሊረዳው ፈለገ። የሮቤል ምላሽ ግን ቁጣ የታከለበትና ጩኸት የተጨመረበት ነበረ። ክፍሉን ለቆ እንዲወጣለትም አድናንን ይናገረዋል። አድናንም ያንን ክፍል ትቶ ይወጣል። ሚራ ሮቤልን እንዳይራመድ ካደረገችው በኋላ ለሉሃና ይኸውልሽ ፍቅረኛሽ እንዳይራመድ እንዳይንቀሳቀስ አድርገዋለሁ፣ ከዚህ በኋላ እየተማሄደም ስትልም ለሉሃና ነገረቻት። አድናንን ነው በማለት ጥጥ ብላም ጠየቀቻት። አይ አድናን እንኳን አይደለም፣ ሮቤል ምንጊዜም የዊልቸር ጥገኛ ነው፣ ከዚህ በኋላ ዘላለሙን ቆሞ እንዳይራመድ አድርገዋለሁ ስትልም ነገረቻት። ሉሃና ነገሮቹ ተገጣጠሙላት። አድናን የነገራት እንዲሁም ደግሞ ያገኘችው መርፌ፣ ቀጥሎም ራሱ ሮቤል የነገራት ብዙ ነገሮች። ሚራን ጭካኔ ከተረዳች በኋላ ግን አንድ ባንድ እየተከታተለች የሰጠችውን መድኃኒት እንድታገኘው አድርጋለች። ሮቤል ክፍል ገብታ እየተጨቃጨቀች በነበረችበት አጋጣሚ ነበረ ከአድናን ክፍል ያስቀመጠችውን ቦርሳ ሰርቃት የሄደችው። እናም ቦርሳዎቹን አንድ ባንድ ስትፈትሽ ያገኘችው የሰጠችውን መድኃኒት ነው። ይህ መድኃኒት እጅግ አደገኛ ነው። ሮቤልን እንደፈለገች አመነጫጭቃው ቀጥታ ወደ አድናን በመሄድ የኔ ፍቅር ዛሬ ራት ግብዣ ቢኖረን ደስ ይለኛል፣ ጽንሱን በጥሩ ጤንነት ላይ ይገኛል፣ እናም ውስጤ ደስ ብሎኛል፣ እስኪ እንውጣለችው። ዛሬ ምን ተገኘና ነው? ለእኔ ከመቼ ወዲህ ነው ፍቅር ያለሽ? ለማንኛውም አሁን ከአንቺ ጋር የምወጣበት ጊዜ የለኝም በማለት ልትላላጠው ስትሞክር በጥፊ መለሰላት። ክብርሽን አወርድሻልና በጣም አስጠልተሽኛል፣ አልወድሽም ሲልም ነገራት። እሷም ምን አደረግኩ የኔ ፍቅር? ምን ሆነ ነው? ይኸውልሽ እስኪ ከቻልሽ እንደ ሉሃና ጥሩ ሴት ሁኝ ሲልም አመላክታት። ይሽ ሉሃና አንገቷን ደፍታ ስራዋን ብቻ የምትሰራ ታታሪ ሴት ናት ሲልም ንዴቷ ላይ ጋዝ አርገፈገፈላት። እንዲህ እየተቃጠለች ያለችው ሚራ እስከ መጨረሻም አሁንም ድጋሚ ወደ ሮቤል በመሄድ እየተጨቃጨቀች ነበረ እና መድኃኒቱን በመያዝ ወደ ሮቤል አመራች። እጅግ አደገኛ መድኃኒት ነው የሰጠችህ፣ ይህንን የወጋችህ ስትልም አመላከተችው። አዎ ይህንን መድኃኒት የሰጠችኝ አለ። ይህንን መድኃኒት ከወጋችህ የመዳን እድልህ 10% ነው፣ በጭራሽ እንዳትንቀሳቀስ የሚያደርግ መድኃኒት ነው በማለት አረዳችው። ሮቤል ይህንን ሲሰማ አታደርገውም ሚራ፣ እንዴት እኔ እንዳልራመድ ታደርገኛለች ይቺ የውሻ ልጅ እያለ ማበደ። ሉሃናም በስከ መጨረሻም ይህንን መድኃኒትማ ለአድናን አሳየዋለሁ እያለች እየሮጠች ወደ ክፍል አመራች። እና ሚራ በመጀመሪያ እየተጨቃጨቁ በነበሩበት አጋጣሚ ነበረ መድኃኒቱን ይዛ የተከሰተችው። አንቺ ሚራ ጨካኟ፣ እንዴት ይህን መድኃኒት ትሰጫዋለሽ አለቻት። ምንድን የሰጠሁት አለች። ለማባበል ሞከረች። ሉሃና የፈለግሽውን ነገር አደርግልሻለሁ፣ ምንም ነገር አትናገሪ እባክሽን እያለች አስጠነቀቀቻት። ፍጹም የአንቺ ወንጀል ተባባሪ መሆን አልፈልግም በማለት ይህንን መድኃኒት አሳልፋ ለአድናን ሰጠችው። አድናን መድኃኒቱን አነበበ፣ ሁኔታውንም ተረዳ። እጅግ ደነገጠ። ሚራን ጉርቧን አንቆ በጥፊ ቀላቀላት። ሉሃና ዛሬ ጀብድ ሰርታለች። ምንም እንኳን የሮቤልን ጤንነት ወደ ነበረበት ለመመለስ አስቸጋሪ ቢሆንም በጊዜ የእሷ ተንኮል መጋለጡ ግን ጥሩ ነው ብዬ ማስባለሁ።
ሮቤልም የደረሰበት ነገር ያስተምረዋል ብዬም አስባለሁኝ። ለማንኛውም በቀጣይ ክፍል እስከምንገናኝ ድረስ ለዛሬ የነበረ ቆይታ ይህንን ይመስል ነበረ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ባይ ባይ።